አብይ ይበቃዋል፣ አብይ ይሰናበትልን፣ ነጻነት ናፍቆናል። ይህ ተቃውሞና ንግግር በትላንትናው ዕለት በአዲስ አበባ ስቴዲየም ከፍ ብሎ ሲስተጋባ ተሰምቷል። ይህ የሆነው በኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ኢትዮጵያ ቡና በኢትዮ ኤሌክትሪክ 1-0 ከተሸነፈበት ጨዋታ መጠናቀቅ በኋላ ከቡናሞቹ ደጋፊዎች አንደበት የተሰማ የተቃውሞ ድምጽ ነው። ኢትዮጵያ ቡና በወጣቱ አሰልጣኝ አብይ ካሳውን እየተመራ የውድድር ዓመቱን የአዲስ አበባ ፖሊስ ፌደራል ፖሊስ አሁን ይሄ አመት የኛ አመት ነው። በትክክል ነገሮችን የምናሳካበት ጊዜ ነው። ምርጫ የምንመርጥበት ወቅት ነው። ይሄ መልእክት ለታላላቅ ባለስልጣኖች እንዲደርስልን እፈልጋለሁ። ናሁ ቴሌቪዥን የሚባል በዚህ ደረጃ ሲናገር ስለምን ዝም ተባለ ወይስ አልሰማችሁትም ማለት ነው? ምን ማለት ነው? እንደዚህ አይነት ቀልድ የሚባል ነገር የለም። እንዲህ አይነት ቀልድ የሚባል አዲስ አበባ ውስጥ ቁጭ ብላችሁ ውጪ እንደልባቸው እንደሚናገሩት መሆን አትችሉም። ናሁ ቴሌቪዥን ላይ የምታስተላልፉትን ነገር ጥንቃቄ አድርጉ አይደለም የምለው። እናንተ በህግ መጠየቅ አለባችሁ። እንደዚህ የሚባል ነገር የለም። በዚህ መንግስትና በዚህ ህዝብ በዚህ አገር ላይ መቀለድ አይቻልም። እኔ ዘመኔን በሙሉ በአገሬ ላይ በህዝቤ ላይ ነው የምሰራው፣ ሰላም እንድንኖር። ምክንያቱም ወተን የምንገባው ሰላም ስላለ ብቻ ነው። ዋጋ እየከፈለ ያለው ፖሊስ፣ ዋጋ እየከፈለ ያለው ፌደራል ፖሊስ፣ ዋጋ እየከፈለ ያለው መከላከያ ሚኒስቴርና ይሄ መንግስት እኔ ወጥቼ እንድገባ ያደረገኝ ነው። እንደፈለኩ ገብቼ ወጥቼ ሰርቼ ልጆችን እያሳደግኩ ያሉበት ታይም ላይ ነው ያለሁት። ስለዚህ እንዲህ አይነት ቀልድ አይመቸኝም። እንዲህ አይነት ቀልድ አይሆንም። እኔ ከዛሬ ጀምሮ ሰሞኑን ላዘጋጅና ላይቭ እገባለሁ። በቀጥታ ይሄን አመት በትክክል ወጥሬ የምሰራበት ዘመን ነው የሚሆንልኝ። ምክንያቱም ዳግም ይሄ መንግስትና አብይ ተመርጠው ኢትዮጵያ ወደ ትልቅ ቦታ ላይ እንድትደርስ ስለምፈልግ ምኞት ስላለኝ፣ ስለ ሀገሬ ስለምጨነቅ፣ ስለ ልጆቼ ስለምጨነቅ፣ ስለ ሌላውም ልጅ ስለምጨነቅ፣ እኔ በሰላም ወጥቼ ስለምገባው ስለምጨነቅ። አቤት ተቃውሞ ኳስ ነው የምታስተላልፊው ወይስ ተቃውሞ ነው እያደረግሽ ያለሽው? አንቺ ልጅ ነሽ። እንዲህ አይነት ዜና ማቅረብ ማለት እኔ ያላቀርብም እኮ ማለት ትችላለሽ። አለቆችሽ ይሄን ቢያስገድዱሽ ምን አይነት ስብዕና ነው ያለሽ? ይሄ ምን አይነት ስብዕና? እዚህ አዲስ አበባ ላይ ቁጭ ብሎ እንዲህ አይነት ጨዋታ የለም። እኔ ብዙ ለማጣራት ሞክሬያለሁ። በስልክም በምንም ለማጣራት ፈልጌ ነበረ። ምክንያቱም እውነት ይሁን እውነት አይሁን ብዬ፣ ግን በአብዛኛውን ሳጣራ የነበረው ነገር እውነት ሆኖ ስላገኘሁት ነው። ስለዚህ እንደዚህ የሚባል ቀልድ የለም። እንዲህ አይነት ቀልድ የለም። ይህ ዓመት ከምንም የበለጠ ስራ የምንሰራበት ነው። ስሙ፣ ታላላቅ ባለስልጣኖችም ፌደራል ፖሊሶችም ፖሊስ የአዲስ አበባ ፖሊስም ብትሆን ስሙኝ፣ እንድሰሙኝ የምፈልገው ነገር በሰላም ወጥተን በሰላም መግባት አለብን። እንዲህ አይነት ሰዎች አሁኑን እርምጃ ካልተወሰደባቸው ነገር ሊጨማለቁብን ይችላሉ። አገራችን ሰላም መሆን አለባት። በሰላም ወጥተን በሰላም መግባት አለብን። ይሄን ነው የምፈልገው፣ እንደ ልጆችም እንደ ራሴም እንደ ህዝቤም። አመሰግናለሁ።